አለበት። ምን ይዛችሁ መጣችሁ ወገኖቼ? ሃሌሉያ! ደስ ያለው ሰው ማመስገን ይገባኛል፣ አመሰግነዋለሁ የሚል ሰው፣ ረድቶኛል የሚል ሰው ሃሌሉያ! 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 ምን ይዛችሁ መጣችሁ ወገኖች? ምስጋና የምንሰጠው ነው። ምንሰጠው ዛሬ እንኳን እስቲ እንካ በሉ፣ እስቲ እንካ ይገባሃል በሉ። እስቲ ስንቆምና ብዙ ቆመን እንካ ምስጋና ይንበሉ። እንካ ዳዊት እንደዚህ አምጡ ምስጋና ለአምላካችን አምጡ ምስጋና። እናንተ የእስራኤል ልጆች አምጡ ምስጋና፣ ክብርን አምጡ ይገባዋልና። አንድ ጥቂት ደቂቃዎችን ዘመነ እግዚአብሔር አንይላለን። ምስጋና ይዞ የመጣ ሰው ይዞታ ይሄድ፣ ሃሌሉያ ይዞታ ይሄድ። ምስጋና አምላካችን ይገባዋል። አምጡ ምስጋናውን አምጡ ዝማሬን አምጡ ምስጋናውን አምጡ ዝማሬን አምጡ ለጌታ ዘምሩ ዘምሩ በተዋበ ዘምሩ ለጌታ ለኢየሱስ በተዋበ ዜማ ዘምሩ አምጡ ምስጋናውን አምጡ እልልታውን አምጡ ዝማሬን አምጡ እልልታን አምጡ ለጌታ ጨምሩ ለኢየሱስ በተዋበ ዜማ ዘምሩ ለጌታ ጨምሩ ለኢየሱስ በተዋበ ዜማ ዘምሩ የምስጋና ምናውቁ በሰማይ የምድር ምስጋና እሱ አምላካችን ነውና አሁን ምስጋና ከሰማ የወጣ የተሻገረ ሰው ደህንነት የፈለሰው አመሰግናለሁ። አከብረዋል የሰራው ጌታ ሃሌሉያ በሰማይ በምድር ምስጋና እሱ አምላካችን ነውና ምስጋና ይድረሰው
እናመሰግንሃለን። ስምህ የተባረከ ይሁን። እናቀርበውን ምስጋና ሁሉ ስለተቀበልከን ተመስገን ጌታ ሆይ። ይህን ዕድል ስለሰጠህን ተባረክ። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ሁላችሁም ቁጭ እንላለን። ጌታ ይባርክ። መጽሐፍ ቅዱሳችንን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18ን እናወጣለን። ብዙ ከዚህ ጥቅስ እነሳና እግዚአብሔር የሚለውን ሐሳብ ተነጋግረን ሰዓታችንም ስለሄደ አጭር ነገር ተካፍለን ጌታን አመስግነን የጌታን ሐሳብ ተካፍለን እንጨርሳለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ያገኘነው መሰለኝ። ላንብብ ይላል። ላንብብ እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ደግሜ ያነባለሁ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ቆላስይስ 3:15 እሱን ልጨምርና ከመዝሙር ደግሞ አንዳንድ ብቤ እቀጥላለሁ። ቆላስይስ 3:15 በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑም ሁኑ። መዝሙር 50:23 ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔር ማዳን ለእርሱ የማሳይበት መንገድ በዚያ አለ ይላል። እነዚህን ጥቅሶች የምናውቃቸው ናቸው። የተወደዱ ብዙ ጊዜ የምናነሳቸው በጸሎትም ቢሆን በምስጋና የምናነሳቸው ክፍሎች ናቸው። የተወደዱ ክፍሎች ናቸው፣ እናውቃቸዋለን። ግን ስለ ምስጋና ለመናገር ፈልጌ ነው ዛሬ የማቀርበው፣ ወይ ደግሞ ዋናው ርዕሴ በሁሉ አመስግኑ የሚል ከአንደኛ ተሰሎንቄ 5:17-18 ላይ ተወሰደ። ሁሌ በጌታ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ የምትለዋን ሐሳብ እንድናተኩርበት ፈልጋለሁ። በሁሉ አመስግኑ። በሁሉ ማመስገን ይቻላል ወይ ነው ጥያቄው። በሁሉ ምስጋና ማምጣት እንችላለን ወይ? እግዚአብሔር እንድናመሰግነው ይፈልጋል። ታዲያ ምስጋና ምንድን ነው? ምስጋና ሁሉ ጊዜ በእግዚአብሔር ፊት የምናቀርባቸው ጸሎቶች አሉ፣ ምልጃ አለ፣ ልመናን እናቀርባለን። ምስጋና የምንሰጠው ነው፣ የምናቀርበው መስዋዕት ነው። መስዋዕት ደግሞ ዋጋ ያስከፍላል። ስለዚህ ወገኖች ምስጋናችን እግዚአብሔርን የምናከብርበት፣ እግዚአብሔርን ፈቃዱ የምናውቅበት፣ ግንኙነታችንን የምንለካበት፣ የተደረገልንን የምናውጅበት። እኔ ምን አልኩት? ይሄንን ምስጋናን የሙቀት መለኪያ አልኩት። ሙቀት መለኪያ ጤንነታችሁን ለመለካት ትጠቀማላችሁ። ቴርሞሜትር ይባላል፣ ሁላችንም እናውቀዋለን። መንፈሳዊ ሙቀታችንን የምንለካበት ምስጋና ነው። ማህበርን መሄዳችንን የእሱን ፈቃድ የምናውቅበት፣ እግዚአብሔር የሚፈልገውን ነገር የምናቀርብበት ምስጋናችን የግንኙነታችን መለኪያ። ለምንድን ነው የምናመሰግነው ታዲያ ወገኖቼ? ቅድም በዝማሬው ስንሰማ ነው እግዚአብሔርን የመጀመሪያ የምናመሰግነው ሁሉን ፈጣሪ ስለሆነ ነው። ፈጣሪ ነው፣ በፍጥረት ላይ ገዢ ነው፣ ሁሉን የፈጠረ አምላክ ነው።
ፍጥረትን ሁሉ ይቆጣጠራል። ስርዓት ባለው መንገድ ነገሮች ይከናወናሉ። ፕላኔቶች በስርዓት ይሄዳሉ። መውጣት መግባታችን በሥራው ጌታ በእግዚአብሔር ዘንድ የተያዘ ነው። እስትንፋሳችን በእሱ እጅ ነው። አንዳንድ ጊዜ ለመኖራችን ምንም አስተዋጽኦ አናደርግም። ምን አድርገናል? ስንመጣ መሬቷ ተሽከርክራ በየት በኩል ፕላኔቶች ይወድቁ ይሆን? አየሩ ይከለካል ይቆም ይሆን ብላችሁ አስባችኋል? አይደለም። የሥራው ጌታ እግዚአብሔር በፍጥረት ሁሉ ሊመሰገን ስለሚገባው ዳዊት እንደዚህ ይላል በ145:15 ላይ እንደለም የሁሉ ዓይን አንተን ተስፋ ያደርጋል፣ ምግባቸውንም በጊዜ ትሰጣቸዋለህ። እጅህን ትከፍታለህ፣ ከመልካም ነገር ይጠግባሉ። እግዚአብሔር እጁን ካልከፈተ ፍጥረትን እስካልተቆጣጠረ ድረስ እንዴት ነው የምናስበው? ሌሊት መነሳታችን በሱ እጅ እኮ ነው ያለው። ጠዋት ተነስተን ማለዳ ምስጋና፣ ሌሊቱን ምስጋና፣ ስለሆነልን ነገር ምስጋና፣ ስለ በጎነቱ ምስጋና እናቀርባለን ወይ? ኧረ ፍጥረት በሱ እጅ ነው ያለው። ኧረ እስትንፋስ በሱ እጅ ነው ያለው። አመስግነ ወንድሜ። ሌላውስ እግዚአብሔር አምላክ ስለማይቋረጠው ምህረቱ ማመስገን ይገባናል። ስለማይቋረጠው ጸጋው፣ ፍቅሩ፣ የእግዚአብሔር ምህረት። አቤት ስለ ምህረቱ ሳስብ ይደንቀኛል። ሁላችን በምህረቱ ታስበን ነው እዚህ ያለ ነው። በፍቅሩ ታስበን ነው። በጸጋው ታስበን ነው። እንደውም የተጠራ ነው በክርስቶስ ኢየሱስ ለእግዚአብሔር ክብር እንሆን ዘንድ ነው የተጠራ ነው። ራሱ ጸጋው ማዳኑ ደስ ሊያሰኘን ይገባል። አቤት የጌታ ማዳን! ስለ ደህንነታችሁ አመስግናችኋል። ስለ ተደረገላችሁ ምህረት አመስግነናል። ስለ ቤተሰቦቻችሁ፣ ስለ ልጆቻችሁ፣ ስለ ሕይወታችን መጨረሻ ላይ ስለ ደህንነታችን ምስጋና ይገባዋል። ክብር ለኢየሱስ የምንሰጠው እንዴት ነው? ስለ መዳናችን በእልልታችን ሃሌሉያ ይገባዋል። መዳናችን ካላስደነቀን ምስጋና ካልሰጠን ሌላ ነገር ያስደንቀናል ብላችሁ አትጠብቁ። ይገባዋል ምስጋና። በጎነት ነው። የኛ ጥረት የለበትም። ለማመስገን ምክንያት እንደው መፈለግ ነው ያለብን። ሁሉ ያመስግነው። ዳዊት በዝማሬው ላይ ሲዘምር ያው የዝማሬ የምስጋና መዝሙር ነው የዳዊት መዝሙር። መጨረሻ ላይ ፍጥረት ሁሉ ያመስግነዋልና ሁሉ በታላቅነቱ አመስግኑት፣ ሰማይና ምድር ያመስግነዋልና መጨረሻ ላይ ሲዘጋ ምን አለ? እስትንፋስ ያለ ሁሉ አለ 156 ላይ እግዚአብሔር ያመስግናል። ቁጥሩ መጨረሻ ላይ 156 ላይ መጨረሻ ምን ብሎ ዘጋ? እስትንፋስ ያለ ሁሉ ለእግዚአብሔር ምስጋና ያምጣል። አሁን ለማመስገን እስትንፋስ መኖሩ በቂ ነው። ለዛውም የህይወት እስትንፋስ ተቀብለን መንፈስ ውስጣችን እያለ አቤት ምስጋና። ቅዱሳን ያላመሰግኑ ማን ሊያመሰግን ይችላል? በቁር ስለተደረገልን ነገር በጎነቱ፣ ታላቅነቱ ብዙ። ዛሬ በሁሉ የምናመሰግንበት ለዛውም እግዚአብሔር ጸጋውን ሰጥቶ ነው የምናመሰግንበትን፣ የምንዘምርበትን፣ የምናመልክበትን ጸጋ ሰጥቶ ነው እኮ አመስግኑ ሲል በሁሉም የምናመሰግንበት ሰጠን ጸጋ። እግዚአብሔር ዓላማ በሕይወታችን ይሄ እንዲህ ነው። በክርስቶስ ኢየሱስ ወደ እናንተ ይሄ የእግዚአብሔር ፈቃድ ነው ይላል። ጳውሎስ የሚናገረው ይሄንን ነው። ፈቃዱ ይሄ ነው። ማናመሰግን ከሆነ
በህይወታችን የማጉረምረም ህይወት እየመጣ ነው ማለት ነው። አያቸው ሰይጣን የሚፈልገው ይሄን ነው። የማጉረምረም ህይወት ውስጥ ካረገ ወይ ደግሞ በኑሮ ላይ ማጉረምረምን መጣ ማለት አየህ ከእግዚአብሔር ሐሳብ እያራቀ የእግዚአብሔር አምልኮ እንዳታመልክ፣ እግዚአብሔር እንዳታከብረው፣ ምስጋና እንዳታረግ፣ እንዳታመልክና እንዳታገለግል የሚያደርገው አንዱ መንገድ አንተ እንዳታመሰግን ነው። ባገኘህ እንደገና እንዳታመሰግነው ነው። የእግዚአብሔር ይችላል እኮ እሱ ድንቅ ነው፣ መኖሬ፣ መፈጠሬ፣ መተንፈሴ፣ መቆሜ ስለዚህ ብለህ እንድታመሰግነው እግዚአብሔር ይፈልጋል። ስለዚህ ጳውሎስ ለተሰሎንቄ ሰዎች ሲጽፍላቸው ምንድነው የሚለው? የህይወታቸውን ምስጋናቸውን የሚያደርጉት መንፈሳዊ ነገር በጣም አይቶ ደስ ብሎታል። ምስጋና ያደርጋል። እግዚአብሔር ስለ እናንተ አመሰግናለሁ ይልና ምዕራፍ 5 ግን ስለሚመጣው የጌታ ቀን ስለ ጌታ መምጣት ዘጋ ይናገራል። የተያዘ ነው። ስለ ጌታ መምጣት ይነግራቸውና አይ አትቸኩሉ፣ ህይወት ጥያቄ ውስጥ አትግቡ፣ አሁን ያ ዘመን ገና ነው፣ ግን በህይወታችሁ አንድ ነገር ማድረግ አለባችሁ። በህይወታችሁ አንድ ነገር ሁኑ። አሁን በጌታ ደስ ይበላችሁ፣ ሳታቋርጡ ደግሞ ጸልዩ፣ በሁሉ አመስግኑ። እግዚአብሔር የሚፈልገው ይሄን ነው። ፈቃዱ ይሄ ነው ወደ እናንተ። መቼ ነው የሚሆነው? ቀኑ እንዴት ነው ያላችሁ እዚህ ጋር ኮንፊውዝ አትሆኑ። ሰሞኑን እግዚአብሔር በተለያየ ሳምንት ስንማር ነበር። ንቁ፣ ትጉ፣ ምህረት አድርጉ እያለ እንደሚናገረው ማለት ነው አይደለም? ያ ነገር አሁን ምን እንደሚያስፈልጋችሁ በሁሉ አመስግኑ። ፊልጵስዩስ ላይ ጌታ ቅርብ ነው ይላል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብሎ ይነግረናል። ጸሎት ከምስጋና፣ ጸሎት የምንፈልገውን ነገር የምናቀርብበት፣ ምልጃችንን እናቀርባለን። ምስጋና እንካ ነው ምንለው፣ የልብ መስዋዕት ነው። ምስጋና የምንሰጠው ነው። ይገባሃል እያለ ነው። አንተ እኮ ትችላለህ እያለ ነው። አድርገህልኛል እያለ ነው። ስምህ የተባረከ ይሁን ምንልበት ነው። አየህ ምስጋና እያመሰግንክ እያለ የእግዚአብሔር እጅ ያዘረጋህ ነው ማለት ያዘረጋን ነው ማለት አመሰግንሃለሁ። በዚህ ሁኔታ ውስጥ እንግዲህ ዛሬ በሁሉም እናመሰግን ከሆነ እግዚአብሔር ካዘጋጀልን በጎነቱን ካልረሳን በምን መንገድ ልናመሰግነው እንችላለን የሚሉን ሐሳብ አንድ 3 ነገር ተናግሬ አጠቃላለሁ። አንደኛ ከሁኔታዎች መለወጥ በፊት ምስጋናችንን ስናቀርብ ሁኔታ ሳይለወጥ አመስገን ይችላል። ሁለተኛ ከሁኔታዎች መለወጥ በኋላ ምስጋናችን። ሶስተኛ ሁኔታዎች ሳይለወጡ ምናልባት እግዚአብሔር ፈቅዶ ሁኔታዎች የማይመለወጡ የሚመስሉ እንኳን ቢሆኑ ማመስገን እንችላለን ወይ? ዛሬ ከዚህ ዘመን በኋላ እግዚአብሔር በመናቀርበው ምስጋና እግዚአብሔር ድልን እየሰጠ የጠላትን ሐሳብ እየተዋጋን በምስጋናችን ብቻ መግባት ወደሚገባን ክልል እግዚአብሔር ሊያስገባን ይፈልጋል። የመጀመሪያው ሐሳብ ከሁኔታዎች መለወጥ በፊት ምስጋናን እናቀርብ ይሆን? ልመናን እናቀርብ እንችላለን። ደግሞም ታዘናል። ሳታቋርጡ ነው የሚል። ይሄ ማለት ነው ጸሎት ህይወታችሁን ይቆጣጠሩ። ጸሎት ነገራችሁን ይቆጣጠሩ። ተስፋ እንዳትቆርጡ። በጸሎት በእግዚአብሔር ተስፋ ሳይቆርጥ በጸሎት መቀጠል እንዳታቋርጡ። ጠላት እንድታቋርጥ ነው የሚያደርገው። በህይወታችን ብዙ ነገር ልናልፍ እንችላለን። እግዚአብሔር የምናከርበት ሁኔታዎች ከመለወጡ በፊት ምስጋና የምናቀርብ ከሆነ እንዴት የእግዚአብሔር እጅ እንደሚገለጥ እናያለን ነገሮች። በመዝሙር 50 ቁጥር 23 ላይ እንዲህ ይላል፣
ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ ማሳይበት መንገድ ከዚያ አለ ይላል። ሁኔታዎች ከመለወጣቸው በፊት አንድ የምናቀርበው ጉዳይ ቢኖር የምስጋና መስዋዕት ነው። ጉዳዩ ተለወጠም አልተለወጠም ምስጋናን ይዘን ስንቀርብ ግን የእግዚአብሔርን ማዳን እናይበታለን፣ የእግዚአብሔርን ክንድ እናይበታለን፣ የእግዚአብሔርን ኃይል እናይበታለን። ነገሩ ተለወጠዋል አልተለወጠም፣ እግዚአብሔር የምናከብርበት፣ የእግዚአብሔር ማዳን የምናይበት፣ የእግዚአብሔር መንገድ የምናይበት፣ አደራረጉን የምናይበት። በጣም ትዝ ይል እንደሆነ በሐዋርያት ሥራ ምዕራፍ 16 ላይ ስለ ጳውሎስና ስለ ሲላስ ታሪክ እናውቀዋለን። ብዙ አልሄድበትም ጊዜ ስለሌለ። ትዝ ይላችኋል በእስር ቤት እያሉ አንድ ነገር ሆኗል በሕይወታቸው። እኔ የሚገርመኝ ታስረው ቃሉ ሲናገር በመንፈቀ ሌሊት የሆነ ነገር ሆኗል። የሰዎቹ ሕይወት ውስጣቸው ይዘምራል፣ ውስጣቸው ያመሰግናል። ጸሎት አይደለም እየጸለዩ ያሉት። ገረመኝ እንዴ! እዛ እስር ቤት ሆናችሁ እግዚአብሔር ሆይ ዛሬ ይሄንን እስር ቤት እንደ ተአምር አድርገህ አውጣ ነው የሚባለው እንጂ ያመሰግኑ ነበር። እስረኞችም ያደምጡ ነበር። ድንገትም ይላል የወህኒው መሰረት እስኪናወጥ ታላቅ የምድር መንቀጥቀጥ ሆነ ይላል። በዚያም ደጆች ተከፈቱ፣ የሁሉም እስራት ተፈታ። በምስጋና ጸሎት አይደለም የተጸለየው፣ ያመሰግኑ ነበር። እስረኞች ሰሙ ነበር። እስረኛ እየሰማ የእግዚአብሔር ማዳን ተገለጠ፣ ኃይል መጣ፣ ሰዎች ጌታን ሰሙ፣ የጌታ እጅ ተገለጠ፣ መንቀጥቀጥ ሆነ። ምስጋናን የሚሰዋ ያከብረኛል። መንገድ አለኝ፣ እማሳየው ክብር አለ፣ እማሳየው ጉዳይ አለ፣ መንገድ አለ የምሰራበት። እግዚአብሔር ነገሮችን እንደሚለውጥ በእውነት ምስጋናን መስዋዕት አድርገን እንቀጥል። ለተደረገልን ምስጋና የምስጋና ጉዳዮቻችን ላይ እናተኩር። እኛ ካለንበት ሁኔታ የባሰ ሁኔታ እንኳን ያሉ ሊኖሩ ይችላሉ። ካንተ ሁኔታ በላይ ሌላ ደግሞ የባሰ ውስጥ ያለ ሊኖር ይችላል። አይታወቅም። አመስግነው። ሁለተኛ ሐሳቤ ሁኔታዎች ከመለወጥ በኋላ ደግሞ የሚቀር ምስጋና ነው። ይሄኛው ምስጋና ጸሎት ጸልየናል፣ ጌታ ሆይ ብለን ፕሮግራሞች አዘጋጅተን እግዚአብሔር ሆይ ተመስገን የምንለው ሊሆን ይችላል። አዎ እናደርገው እንችላለን። እግዚአብሔር ያደረገውን ማመስገን መልካም። ግን በጣም የሚገርመው ነገር ይሄ ምስጋና አንዳንዴ ይረሳል። አንዴ ካመሰገን በኋላ በቃ ብለን ልንተው እንችላለን። ወይ ደግሞ ከሆነ በኋላ ጸሎት አቤት ብለን ከጮህን በኋላ ከተመለሰ በኋላ ለማመስገን እንኳን በጣም ጊዜ ያጥራል፣ ወይ ልንረሳው እንችላለን። ለዚህ ምሳሌ የሚሆነን ሉቃስ 17:12 ላይ ሉቃስ 17 ላይ ታሪኩን እናስታውሰዋለን። ወንጌላዊ ክብር ጠዋት ሲያነበው ነበርና ሉቃስ 17:12-14 ታሪኩ የምን ታሪክ ነበር? በጸሎታችን እግዚአብሔር ካደረገልን በኋላ ምስጋና የታወቀ ነው። ግን ስፍራ ካልሰጠነው ደግሞ ልንረሳው እንችላለን። እነዚህ ሉቃስ 17 ላይ ከ12-14 ትዝ ይላችሁ እንደሆነ ጌታ ኢየሱስ ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል አለፈ ይለናል ቃሉ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። ቃሉ እንደሚናገረው ምን እንግዲህ ከሩቅ የቆመ ሰው ጌታ ኢየሱስ ወደ ከተማ ሲመጣ ሩቅ ነው ያሉት። የማሳየው ሰዎቹ ለምጻም ስለሆኑ ማለት ከህብረተሰቡ ጋር የመቀላቀል ድል አልነበራቸው፣ የተገለሉ ናቸው። ከሩቅ ነው ያሉት። ከሩቅ ሆኖ ጌታ ኢየሱስን ይመለከታል። እየጮሁ ጌታ ሆይ ማረን፣ ጌታ ሆይ ምህረት አድርግልን እያሉ ጮሁ ይላል። ምንድነው ጥያቄያቸው? ጌታ ሆይ ፈውሰን፣ ከለምጹ አንጻን።
መፈወስ እንፈልጋለን የሚል ጩኸት ነበረ። ጌታ ኢየሱስ አያቸውና በቃ ሂዱና ራሳችሁን ለካህናት አሳዩ አላቸው። ተፈወሱ። አሁን ምንድነው የሚጠበቀው? 10ሩም መጥተው ጌታ ሆይ ይሄ የነበረብንን ሸክም ይሄ ከሰው ያራቀንን ለምጽ አነሳህልን፣ ፈወስከን ማለት ነበረባቸው። እኔ የገረመኝ ጌታ የጠየቀው ጥያቄ እንደ አንደኛው ሳምራዊ ነው፣ አይሁዳዊ አይደለም። 9 አይሁዳዊ ሲቀሩ አንዱ ሳምራዊ መጣና አንተ ብቻ ነህ ለተፈወስከው፣ 9ኞች ወዴት ሄዱ? 10 ነበራቸው ተፈወሳቸው። ፈውሱ ለ10 ሰው ነው የመጣው፣ 9 ወዴት ጠፉ? ጌታ ሆይ እኔ ላመሰግን ብትቻለው የተደረገልን ብዙ ነው። መርሳት የሚባል የምስጋና ጠላት በህይወታችን እንዳይዝ ያድን ያ እንዳይዘው እንዳይቆጣጠረው ያገኘነው እንድናመሰግን መተን ጌታ ሆይ ተመስገን እንድንለው። ይሄ ሰው ተፈወሰ መጣ፣ ሳምራዊ ነው። አንተ ልዩ ወገን ወደዚህ መተን አዎ አምላኬ ሆይ ችግርም እያለብኝ አንተ ጌታ ነህ፣ ስፈወስም አንተ ጌታ ነህ ብሎ እግሩ ስር ተደፋ። አየያ ፈውስ ተቀብሎ የሄደው እርግጠኛ ነኝ እያመሰገነ ይሆናል ብዬ አላስብም። ወደ ማግሮብሮው ነው የሚገባው። ይሄ ሰው ግን እኔ ፈውሱ ብቻ አይደለም እግሩ ስር ተደፍቶ ይላል ሺማካተው ለባሰሪ አንተ ህይወት ተቀብሎ ሄደ። ህይወት ተነሳና ሂድ እምነትህ አድኖሃል ተባለ ማለት እግዚአብሔር አምላክ ተመሳሳይ ነው። ተመሳሳይ ችግር የነበረባቸው አላመሰግኑ። እኛ ግን ከዚህ የበለጠ ህይወት ሰጥቶናል ወገኖች፣ ደስ ሊለን ይገባል። ራሱ ወደ ጉባኤ ስንመጣ ምስጋና ልሰጥ ነው የሚሄደው። በቃ አምጡ ምስጋና ስለሚል ወደ አደባባዮች ስንመጣ ዳዊት እንዳለ ወደ አደባባዮች ሲመጡ ምስጋና ይዘው እንደመጡ እግዚአብሔርን ቃል ሌላው ሁኔታዎች ሳይለወጡ ቢቀሩ ለእግዚአብሔር የምናቀርበው ምስጋና ሊኖር ይገባል። ሁኔታዎች ተለወጡም አልተለወጡም መዳናችን ተአምር ነው። መቆማችን ተአምር ነው። ከዚህ በፊት የተደረገ ነገር ተአምር ነው። ሁኔታው ያለው ሳይሆን እግዚአብሔር ያለው ብቻ ነው አግኝቶ ነው ያቆመን። እንደወደደ ታሪክን ለሚለውጥ እግዚአብሔር ስላለ ማለት ነው። አውቀን እንኳን ቢሆን እግዚአብሔር ተናግሮም ቢሆን ሁኔታዎቹን ሳይሆን የአምላካችንን ተአምራት በመጠበቅ እንድንቀጥል እግዚአብሔር ይፈልጋል። ሁኔታዎች ከተለወጡ በኋላ ማመስገን ቀላል ነው። ሁኔታዎች ደግሞ እንደሚለወጡ አምኖ በተስፋ በእምነት መጠበቅ ደግሞ እሱም ሌላ ጥያቄ ነው። ሁኔታዎች እንደማይለወጡ ነግሮን እግዚአብሔር አንዳንዱ ነገሮች እናልፍባቸው መንገዶች እግዚአብሔር ያውቃቸዋል። ምስጋና ግን ስናቀርብ ተአምር የተአምራት ክብርን እያየን ምንቀጥልበት ህይወት እግዚአብሔር ህይወታችንን በዛ ያሳድገዋል፣ ወደሱ ያቀርበናል። ለዚህ ነው እግዚአብሔር ተአምራትን እንዲያደርግ አንዳንድ ጊዜ አንዳንድ የእግዚአብሔር ሰዎች ወይ ደግሞ የተጠሩ ሰዎችን እግዚአብሔር ጠንካራ ነገር ሲናገራቸው እናያለንና እኔ አንዳንድ ጊዜ የሙሴን ህይወት ሳስብ በጣም ያሳዝነኛል። ያን ሁሉ ጉዞ ተጉዞ ህዝቡን ካወጣ በኋላ ትዝ ይላችኋል በዘዳግም 32 ላይ እግዚአብሔር በመሪባ ውሃ ወንዝ በምድረ በዳ ስላከበራችሁኝ አላቸው አለው። አይ በቃ ከናን አትገባም አለ እግዚአብሔር። አትገባም። ይሄ እግዚአብሔር የማይለውጠው ነገር። ሙሴ ግን ምን አለ? ሃሌሉያ! ሙሴ ምን አለ? ከናን አይደለም የኔ ሁኔታ ከናን አይደለም መግባት፣ አንተ ራስህ አምላኬ ነህ አለ። እስራኤል ምን አለው? ይሽሩን ሆይ ለረድኤት በዳመት ላይ በታላቅ እንደነመሄድ እንደ እግዚአብሔር ያለ የለም፣ መኖሪያ የዘላለም አምላክ ነው ብሎ ታሪኩ ሲጨርስ ታያለ። አምላክ ነው አንተ መኖሪያ። ያከብረዋል። በመጨረሻው ዘዳግም 33 ላይ ይሽሩን ሆይ ለረድኤትህ በደመት ላይ እንደሚሄድ እንደ እግዚአብሔር ያለ ማለት መኖሪያ የዘላለም አምላክ ነው። መኖሪያ እኮ ራሱ እግዚአብሔር ነው። እስቲ አሜን በሉ።
ከናን አይደለም መኖሪያ የዘላለም አምላክ ነው ማለት ይገባም ባልገባም ከሩቅ አይቶ ነገሩ ሲጨርስ ይታያል። ጳውሎስ ኃይለኛ ጸሎት ጸልይታለች በጤንነት ጉዳይ ላይ ጸልያ እግዚአብሔር ተናገረው። ስለዚህም ሁለተኛ ቆሮንቶስ 12:7-9 ጳውሎስ እንዲህ ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታዬን ለመንኩ፣ እሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይገለጣል አለኝ። ጳውሎስን የሚያህል ሰው ጸሎቱን አስቡት። ጳውሎስን ጸሎት አስቡ። በመገለጥ ነገር እንዳልታበይ ራሱ እግዚአብሔር ያደረገው ነው አለ። ጸልዋል። አይ ጸጋ ይበቃል። አቤት የእግዚአብሔር ጸጋ! እስቲ አሜን በሉ። እስቲ ጸጋ ተሰጥቶኛል በሉ። እስቲ ጸጋ፣ የምትቆምበት ጸጋ፣ የምታመሰግንበት ጸጋ፣ የምትቆምበት ጸጋ ሰጥቶ ነው እግዚአብሔር። አመስግኑ ሲል እኮ እንደዚህ ወርደ በክርስቶስ ኢየሱስ የተቀበልነው ጸጋ የሚያስመሰግን ነው፣ የሚያጸልይ ነው፣ እንድናመልከው የሚያደርግ ነው ጸጋው። እንደውም ቢተኛ ካለው እኛ ቸልካላል፣ ለጸሎት ቸልካላል፣ ለማመስገን ቸልካላል። ጸጋው ዝግጁ ነው። ጸጋው ይረዳል። በእኛም አልቻልንም እኮ በእኛም እኮ መኩረ ነው አንዳች የኛ ትሩፋት የለበትም እዚህ ጉዳይ ውስጥ። ከፍጥረት ጀምሮ እስትንፋሳችንን የሚቆጣጠር ስራው ጌታ ስለሆነ ወገኖች፣ ማለዳ ስንነሳ በማለዳ ምስጋና አድርጉ። ሌሊት ምስጋና ይገባዋል። በሆነው ነገር ምስጋና ይገባዋል። በመናልፍበት ነገር ምስጋና ይገባዋል። ለሆነልን ነገር ምስጋና በሁሉ በየትኛውም ሁኔታ ውስጥ ብንሆን ምስጋና እንድናደርግ እንድናመሰግነው ጸጋ ያብዛልን ወገኖቼ። ጸጋ ይጨምርልን። አሜን ነው። ይጨምርልን እግዚአብሔር። ጸጋ ይጨምርልን የምስጋና ጸጋ። ስለዚህ በየትኛውም ሁኔታ ውስጥ ብንሆን ለእግዚአብሔር ምስጋና መስዋዕት ለማቅረብ የሚከለክለን የሚያግደን እንተወው፣ እንጣለው። ለማመስገን እንፈልጋለን። ብዙ የተደረጉ ነገሮችን እንረሳና ያልተደረገው ላይ እንድናተኮር ያደርጋል። 99 ነገር ሰጥቶ አንድ ቢዘገይ ልናማርረው ነው። እናርግማግሙ። በኢየሱስ ስም የማጉረርም ህይወት ከኛ የራቀ ይሁን። እስቲ አሜን በሉ። እስቲ የራቀ ይሁን ማጉረር ነው። የዳንበትን መዳን በማሰብ እግዚአብሔርን በማክበር መስዋዕታችንን እንቀጥል ነው። ወደ ጉባኤ ስንመጣ ምስጋና ይዘንጣ። ዳዊት በመዝሙር 23:1 ላይ ይላል የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን አምጡ። ምስጋናን አምጡ ይገባዋልና። በዕብራውያን 13:15 ላይ ያለ በዛ ቃል ላይ ያጠቃልላለሁ። እንዲህ ይላል እንግዲህ ዘወትር ለእግዚአብሔር ምስጋና መስዋዕት ማለት በስሙ የሚመሰክሩ የከንፈሮቹን ፍሬ ለእርሱ እናቀርብለት። ዘወትር እናቀርብለት። ዘወትር ዳዊት እንደዚህ እኔ ሁሉ ጊዜ እግዚአብሔርን ባርከዋለሁ፣ ምስጋናው አፌ ላይ ነው ይላል። አንደበቴ ላይ ነው ምስጋናው። ወገኖቼ አንዳንዱ ነገር እንድናመሰግን አይገፋፋንም። እንዳናመሰግን የሚያደርጉ ብዙ ነገሮች በዙሪያችን አሉ። ግን እግዚአብሔር ያንን ይፈልገዋል። መስዋዕት ይፈልግብናል። መስዋዕት በጌታ ደስ ይበላችሁ ይላል። ሁሉ ጊዜ ደስታ ይቻላል ወይ? ቃሉ የሚለው በአንተ ትግል አይደለም፣ በክርስቶስ ባለው ጸጋ ነው ደስታው አንተ ውስጥ ያለው።
ደስታ ደግሞ ማምጣታችንም ጸጋው እሱ በሰራው ስራ ላይ ብቻ ከተደገፍ በእግዚአብሔር ደስታ መሆን ትችላለህ። ሁሉ ጊዜ በጌታ ደስ ይበላችሁ ጳውሎስ ያለው ለዚህ ነው። ደስታው በሕይወታችን ሲሆን ማመስገን እንችላለን ወገኖች። በሆነልን ነገር ካላመሰገን ገና በሚመጣው ገና በሚሆነው ምን እንዴት አድርገን ሲያስቡት ወገኖች ለተደረገልን ነገር ክብር ሰጥተን ጊዜ ሰጥተን ለማመስገን ከጸሎታችን ጋር በጌታ ደስ ይበላችሁ ሳታቋርጡ ጸልዩ። እዚችን በሉልኝ ሁላችሁም ሲቀንጃችሁ ዘርጉና በሁሉ አመሰግናለሁ በሉ። ወደ ላይ ከፍ በሉ። ከፍ ግድ የላቸው የምስጋና ቀን ነው ዛሬ እኮ አይደል? እስቲ በሁሉ አመሰግናለሁ በሉ። 2 3 የእግዚአብሔርን ክብር ታያለህ። በእልልታና በጭብጨባ ጌታን ተራ ሃሌሉያ አይ ሃሌሉያ ታለ ክብሩን ታለ ማዳኑን ታለ። ክብር ለጌታ ይሁን። ኢዮሳፍጥ አንድ ጊዜ ጦርን ሞዓባውያን መጡበትና አሞናውያን ጦር ከተመጡ ሊወጉት። ጌታ የምናደርገው ነገር አናቅም፣ ይሄን ነገር መመከት አንችልም፣ እንደወደድክ ካላችን ላይ አንተ በምትከለክልበት ሁኔታ ካልክልልን ተቆጣጠርልን ብሎ ጸለየ። እግዚአብሔር ምንድን ያደረገው? በቃ እሺ እግዚአብሔር ምን አለ? የምታደርገው ነገር ዘማሪያንን አዘጋጅና ኳየር ምስጋና ቸር ነውና ምህረቱ ለዘላለም የሚል አቁም አለ። የተዘመረ እግዚአብሔር ለሱ ምንድን ያለው? ትድግና ይመጣል፣ ጠላት ይመታል፣ ዘምር አመስግን አለ እግዚአብሔር። ኢዮሳፍጥ እንዳደረገው ማድረግ ይሁንልን። አሜን ነው። እየተዘመረ ድብቅ ጦር ሲወጣ እስቲ አሜን በሉ። እኔ ድብቅ ጦር እግዚአብሔር ይልክልሃል። እስቲ አሜን በሉ ነው። የተደበቀ ነገርህን ሊዘጋ ሊቋቋም እንዳታመሰግነው የሚታገልህን እግዚአብሔር ድብቅ ጦር ያመጣበታል። አሜን ነው። በየትኛውም ሁኔታ ውስጥ ለፈው የሥራው ጌታ ያውቀዋል፣ ይቆጣጠረዋል። አንተ ከምስጋና ግን እንዳትጎድል። ሰይጣን እንዳናመሰግነው ፍላጎት የጎደለ ነው የሚያሳየው። በሁሉ አመስግኑ። ሳይሆንልን ቢቀር ከሆነልን በኋላ ነገሮች ቢለወጡም ባይለወጡም እግዚአብሔር ምስጋናን ከኛ ይፈልጋል። እንጸልያለን። ሃሌሉያ ትችላለህ በሉት። በሁሉ አመሰግንሃለሁ በሉት። አመሰግንሃለሁ። እስቲ ይሄ ቃል ይውጣ። እስቲ ሁሉ ሰው ይሄን ቃል ይናገር። እስቲ አመሰግንሃለሁ፣ አመሰግንሃለሁ። ምን በየትኛውም ሁኔታ ውስጥ ነው። እስቲ አመሰግንሃለሁ በሉት። ቢሆንም ባይሆንም ቢጎልም ባይጎልም እሱ ሙሉ ነው። በክርስቶስ ሙሉ አድርጎናል። በክርስቶስ ጸጋ ሰጥቶናል። እግዚአብሔር የተመሰገነ ይሁን። ምስጋናን በእኛ ላይ ያደረገ እንድናመሰግነው እድልን የሰጠ እግዚአብሔር በሁኔታዎች ሁሉ ለመኖር ለማመስገን ለማምለክ ይሄው ዘመን ጨመረ እግዚአብሔር። ዛሬ ላይ አቋቆመ። ወንድሜ ግድ የለሽም አመስግኝ። የእግዚአብሔርን እጅ ታያለሽ። አመስግን ወንድሜ። ሃሌሉያ። በዚሁ እናጠቃለን። ፓስተር ወደዚህ መጣና ይጸልይልናል። ከዛ በኋላ በእኔ በኩል ጨርሻለሁ። እግዚአብሔር ይባርካችሁ። በሁሉ አመስግኑ፣ ደስ ይበላችሁ።
እናመሰግንሃለን፣ ከፍ ከፍ እናደርግሃለን። እግዚአብሔር አምላካችን የሚገባህ አምላክ ስለሆንክ የሰማነው ቃል ሁሉ እውነት ነው። አሜን እንላለን። ከሰማነው ቃል ሁሉ ጋር እግዚአብሔር ሆይ እስትንፋስን የሰጠህን አንተ ነህ። አሁን በዚህ ሰዓት የምንተነፍስበት እስትንፋስ ሕያዋን የሆንበት፣ የተንቀሳቀስንበት፣ የተቀመጥንበት፣ የቆምንበት፣ የምናወራበት፣ የምንናገርበት፣ የምንረማመድ፣ የምንንቀሳቀስበት እስትንፋስ